እሱን እኔ ከተዋወቅን አሁን 4 ወራችን ነው ማለት ነው። በኢሞን የምንተዋወቀው። እንዴት ተዋወቃችሁ? ማለት ጨዋታ ግሩፕ ላይ ሂደቱን ንገሪኝ እስኪ። ተዋወቃችሁ? ኦኬ፣ ጨዋታ ግሩፕ ላይ እሱ ሀይ ብሎ የመጣ እኔ አዱን ተቀበሉለት። ብዙ ጊዜ አድ አልቀበልም እኔ አዱን ተቀበሉለት። እንደ አጋጣሚ ነው አዱን ተቀበሉለት ማለት ነው። እና እሱ እወድሻለሁ ሁል ቀን ይለኛል። እኔ ግን አላውቅም። ይሄን የማውቀው ነገር ሁል ጊዜ እወድሻለሁ ምናምን ይለኛል። እኔ አላውቅም። እሺ ግሩፕ ውስጥ ራሱ ማለት ነው። ከዛ አዲን ተቀበኛ ላይ አዲን ተቀበልኩት። ከዛ ረጅም ሰዓት ማታ ማታ ማርያምን ነመክ እንደ ጅኒ ሪት ሙሉ በቪዲዮ አወራዋል። ለሊቱ ሙሉ ቪዲዮ እናወራለን። ለሊቱ ሙሉ በቪዲዮ ኮል ታወራላችሁ? አዎ እናወራለን። እሺ እና እሱ ያለው ሌላ ሀገር ነው እና እኔ ደግሞ ያለው ዱባይ ነኝ። ከዛ እሱ አሁን ከ1 ወር በኋላ ዱባይ ሊመጣ ማለት ነው። ይሰማል? አንቺው አንቺ ነሽ? ኖ እኔ አላመጣም። አይ ትንሽ ሙይልኝማ ማለት አይ መብላትሽ አይቀርም በዚህ አቋምሽ። እሺ እግዚአብሔር እኔ አላመጣም። እና እሱ ያለው ካሜሮን ነው። እሱ ዱባይ ሊመጣ ማለት ነው። ተስማማን ይሻልኩት። ከዛ ከትናንትና ወዲያ በጓደኛዬ ስልክ የሰውዬ ለእኔ ምን አይነት ፍቅር ነው ያለው ወይስ ሌላ ሴት ያወራም ብዬ በጓደኛዬ ስልክ አወራሁ። ጀነጀንኩት ማለት ነው። ራሴ ገባ ፈተንኩት። ከዛ ስፈትነው ያለበትን ቦታ እኔ ያለሁበት እሱ እኔ ያለሁትኛ አውሮፓ ነኝ አልኩት ማለት ነው። በጓደኛ ራሴን የማወረግም በጓደኛ ስልክ ያለሁትኛ አውሮፓ ነኝ አልኩትኝ። ከዛ ፎቶ ላከልኝ። ጠየቁት በቃ ፍቅረኛ ለምናምን ስለ ፍቅረኛ የለኝም ማለት እሺ ፎቶ ላከልኝ ስለ ፎቶ ላከልኝ እና እግዚአብሔርን ፍቅረኛ የለም ብለህ ማለት አልኩትኝ። እግዚአብሔርን ፍቅረኛ የለኝም ማለት እና የቆምኩበትን ራሱ አላቅም ብለህ ታምናለህ? እንደዛ ብሎ ፍቅር ላይ ናችሁ፣ ቅልጥ ያለ ፍቅር ላይ ናችሁ እንዴ? እኔ እኮ በሌላኛው ስልክ እኮ እያወራሁት ነው። እሱ ደግሞ በሌላ ስልክ እያወራሁት ነው። እራሴ እኮ ነው የማወራው። እና ሰውነት ይሄ አንቺ ሪሎ አንቺ ይኸውልሽ የፌኳ አንቺ ታኩኝ ከሪሎ እኔ ኦሪጂናሏ ነኝ፣ ፌኳ ደግሞ ሌላ ናት። ግን በጣም ነው የገረመኝ ምን አይነት ዘመን እንደደረስን። አንተ እውነት ማለት ደግሞ በጣም ከባድ ነው። ማርያምን አሌክስ እኔ የእውነት ነው የመሰለኝ ሁላ እንደ ልብስማ ወንድ ልጅ ፌክ እንደሆነ ከትናንትና በፊት ነው ያወቅሁት። በህግ አምላክ ወንድ ልጅ ብለሽ በዚህ ግለሰብ ምክንያት ሁላችንም አንድ ሙቀጫ ውስጥ እኔ ሰውየው የለው ስታወሩ ስትጀናጀኑ ቀን ስትቀጣጠሩ አልነበርኩ። አየር ላይ ስትንሳፈፉ ጀልባ ስትቀሱ የለው እኔ እሱ ባጠፋው። እሺ ከዛ ልጠይቅህ አሌክሱ። ከዛ እሱ በፊት እንጣላለን ግን እንታረቃለን። እና እሱ ሲኖር ምን ስንጣላ በቃ ምግብ አያስበለኝም። ከሰው ጋር ራሱ ማርያም እጣላለሁ፣ ሰላም የለኝም። አሁን ራሱ ከሰው ጋር እጣላለሁ፣ ምግብ አልበላም ምናምን በቃ ተኝ ብቻ ነው የሚለኝ። እሱ ሲኖር ግን ሰላም ነው፣ እበላለሁ፣ በሰላም አጫወታለሁ። እናቴን የምሬ ነው የምልክ፣ እኔ የሚሰማኝ ነው የምነግርህ። ምን አይነት ሰው ነው እኔ ገመትኩት እንጂ ይህ ሰው ለእኔ ምን አይነት ቦታ ያለው ሰው ነው። በቃ አንዳንዴ መፈተን ማንም ሰው ይፈትናል ደግሞ ገባ። ስለዚህ ስለ ይሄ ሰውዬ ከኔ ጋር ቢመጣ ምን አይነት ፍቅር ነው የሚኖረው? የፈተንኩት ስፈተና አልወደቀም። ጭራሽ ፎቶ ነው እኔ አይቼው ማላውቀው ፎቶ ሲልክ በጣም ገረመኝ። ማርያምን ነው የምልክ በጌታ ስም። እሺ እና አሁን አንቺ ኦሪጂናሏ ምን አልሽው ታዲያ? እንዴ አለቀስኩ ሲደውል ማለት ነው። በተናነቀኝ ምን አይነት ባለጌ ወንድ ነው በቃችን አነስ። ከዛ እኔም በወንድ በሌላ ሲጠረጠርሽኝ ይባል እንዴት አልጠረጠረውም? ፍቅረኛ የለም ብሎ መሀል ለምን ማለት ነው? ማህተብ ምንድን ነው? ለሰው ልጅ ማህተብ ምንድን ነው? እስኪ አሌክስ ንገረኝ። እምነት ምንድን ነው ነው እንዴ? እኔ አምኜ አይደለም የጠበቅኩት አምኜው ነው አይደል? እኔ አምኜ ማርያም ብሎክ ወንዶችን በሙሉ ብሎክ ካርቂ ጠብቄዋለሁ። ገባ? እምነት ነው። እሱ ግን በእምነት አይደለም የሚጠበቀኝ። ዋሻኝ፣ ብዙ ነገር ዋሻኝ። ስለዚህ ምክር ምን ትለኛለህ ነው? አሁን ምንድን ነው የምትፈልጊው አንቺ? እኔ ከአንተ የምፈልገው ከዚህ ሰውዬ ማራቅ ነው ያለብኝ ወይስ አሁን ድጋሚ ምንድን ማድረግ ነው ያለብኝ? ይህም ብቻ እንድትነግረኝ ነው። ድጋሚ ምን ነው ያን ጠየቁ መልስ ደ በቃ ሻንተ ድጋሚ ምን ማድረግ አለብኝ ያልሽው?
ነው እኔ ገመትኩት ከሱ ጋር ድጋሚ መቀጠል አለብኝ ወይስ ብሎክ እሱ ያን ስነግረው ምን እንዳደረገ ልንገር። መጀመሪያ ብሎክ አደረገ። ከዛ ጠዋት ተነስቼ ሳይ ብሎኩን ፈቶ ምን እኔ አልጻፍኩም ምናምን ጸጣልኩኝ። ማለት ማውራት አልፈልግም። እንደዚህ አይነት ሰው ውሸታም ሰው። ለመጨረሻ ጊዜ ያወራችሁት መቼ ነው? አሁን ከጣላን ዛሬ 5 ቀናችን ነው። አላወራችሁ ነው ማታ ልጅቷ ለእኔ በራሴ በጓደኛዬ ስልክ ስጀነጀንኩትና ከዛ በኋላ ማታ እንበተናንቆኝ እኔ አልችልም ማለት ውሸት አልወድም። በህይወቴ ውስጥ በትዳር መሀልና በፍቅር መሀል ላይ የምሬንም አሌክስ ውሸት በጣም ነው የሚያስጠላው። በተለይ በፍቅር ላይ ውሸት ያስጠላል፣ ደስ አይልም። ገባ ወይ? ካልሆነ በቃ አይመቸኝም ብለን መገላገል ነው እንጂ የውሸት ኑሮ የውሸት ህይወት ያስጠላል። እሺ ሚዩት አርጊና አዳምጪኝ። አንቺ አሁን በጣም የዋህሽ ገና አዲስ ተመዝጋቢ ነች። ባይዜ ክብራን አትፍረዱባት። አዲስ አፍቃሪ ነች፣ ትኩስ አፍቃሪ እና አዲስ አፍቃሪዎች ይኸውን አንቺ ሰርፕራይዝ የሆነብሽ ነገር አብዛኞቹ እዚህ ውስጥ የሰለቻቸው ናቸው። አብዛኞቹ ያሳለፉት 2ም 3ም የገጠማቸው ሰዎች አሉ። ማተብ ምን ማለት ነው? በመሀላ ነው የምታምኘው? መሀላ እንዴት ይገዛሻል? አንድ ሰው ስለማለ እኮ እውነተኛ ነው ማለት አለ። እያንዳንዱ ሶሻል ሚዲያ ላይ የምትተዋወቋቸው ወንዶች አስመሳይ ናቸው። ከእናንተ ጋር ፍቅር ግንኙነቱ ለመግባት የሚጥሩትን ያልኩት ስልካቸውን ብታዩ ከብዙ ሴቶች ጋር ነው የሚያወሩት። ገብቶሻል? ስለዚህ አንቺ ገና ምንም ልብሽ ገና ስለሆነ ነው በቃ እንዴት እንደዚህ ይዋሸኛል? እንዲህ ሊዋሽማ ግድ ነው። ያገኘሽው የት ነው? ቅድም እኮ ተናግሬያለሁ። ጠጅ ቤት ያገኘሽው ሰው ስለ ጸሎት ሊያወራልሽ አይችልም። ጠጅ እየጠጣ ጭፈራ ቤት፣ ክለብ ምናምን ያገኘሽው ሰው መጽሐፍ ቅዱስ ገልጸን እስቲ ስለ እግዚአብሔር ቃል ልንገርሽ፣ ስለ ትህትና ላውራሽ አይልሽ። ቮድካ ስንት ላወርድልሽ? ውስኪ ነው የሚሻልሽ ወይስ የትኛው ቅልቅል ነው የሚሻልሽ እያለ ነው ሊያወራሽ የሚችለው። የተገኘሽበት ቦታ ዋጋሽ ነው እሱ። ያላቸውን ሴቶች በቁጥር አያውቃቸው፣ በፕሮፋይል ነው የሚለያችሁ። ኢቨን ፕሮፋይልሽን ብትቀይሪ ማን ነበርሽ ይቅርታ ነው የሚልሽ ከመብዛታችሁ የተነሳ። የት ነው የተገኘሽው ነው ጥያቄ። እንዴት በዚህ ወንድ ምክንያት ወንድ የተባለ በሙሉት እንዴት ታያለሽ? ልክ አይደለም። ሴቶች ትንሽ ከወንድ ልጅ ጋር ስትጎረባበጡና ስትጋጩ እንዳለ አንስታችሁ የምታፈርጡን ጉድ የአዳምን ዘር ምን አደረገን? እኔ አሁን ቤቴ ነው ያለሁት በስነ ስርዓት። እኔ አልጀነጀንኩሽ ለምሳሌ፣ ወይ ደግሞ አላስጀነጀንኩሽ፣ ወይ ተስፋ አልሰጠሁሽ፣ ወይ እንጋባ ብዬ በአፍጢምሽ አልተክል። ሰውየው እዛ ጋር ያጠፋው እሱ ባጠፋው እኔ የምወቀጠበት ምክንያት ወንድ ተብዬ ማለት ምን አግብቶኝ? ስፔሲፊክሊ ለይተሽ የበደላችሁን ሰው ተናገሩ እንጂ ወንዶች አትበሉ። የእውነቴን ነው። ይኸውን ቀልድ አይደለም። አሁን ትስቃላችሁ አብዛኞቻችሁ። አይደለም ልክ አይደለም። አሁን ሴቶች ብንል እኮ ልክ አይደለም። አሁን በሴት ልጅ ብጎዳ ሴት የተባለች በሙሉ በአናትሽ ተተኪ። ድሮስ እኮ ሴት ብል እንዴ ጥሩ እኮ ስነ ምግባር ያላት ደግሞ ሴት አለች እኮ። ስለዚህ ይሄ ልክ አይደለም። አስተካኪ። ለምን መሰለሽ? በዚህ አካሄድሽ ነገር ከወንድ ልጅ ጋር ያለሽ እንትን በጣም እየተቃረነ ነው የሚመጣው። ወንድ ባየሽ ቁጥር የምትደነብሪ ነው ምትሆኝ። ኧረ ድሮም ወንድ አይታመንም ልትይ እየሸሸሽ ነው እድሜ ልክሽ የምትኖሪ ማለት ነው። እየሸሸሽ እየፈራሽ። ስለዚህ መሆን ያለበት ነገር ምንድን ነው? አንቺ ልብሽን አድኛው፣ ልብሽ እንዳይጠቁር አንቺ ነሽ የሳትሽው እንጂ ወንድ ልጅ ሁሉ እንደዛ አይነት ስብዕና ኖሮት አይደለም። አንቺ ግን መስመር ሳትሽ፣ የተገኘሽበትን ቦታ አለየሽ።
ስለዚህ ከዛሬ ጀምሮ ከዚህ ሰው ጋር የሚያስታውሱ እንዳላወቅሽው ቁጥር እንዳልተፈጠረ ቅበሪው። ይሄ ሰውዬ አታውቂውም፣ አልተፈጠረም። ስልኩን አጥፊ፣ ብሎክ አርጊ፣ ዲሌት አርጊ፣ ከጨዋታ ግሩፕ ውጪ። ኢሞ ጂኒ ነው። እኔ አሁን ኢሞ ማለት ጠቀመው በምክንያቱ ከስንት አንዴ ምናልባት በ24 አወር ውስጥ አብዛኞቻችሁ ታውቃላችሁ። ኢሞ ላይ ጽሁፍ ትእዛዝ ራሱ ለማዘዝ የጻፋችሁ ልኝ በ3 ቀን አንዴ ምናምን ነው መመልሰዋ። ለምን አላየውም ሁላ ገብቶሻል። ኢሞ ላይ እየመጣ ይጃጃል። ወንድ ሱሪ የለበሰው ሁሉ ወንድ አይደለም፣ ወንድ አይደለም። ሱሪ የለበሰ ፂም ያለው ፀጉር ያለው ምናምን እንደ ወንድ ያወራ አይደለም። ያንጠለጠለ በሙሉ ወንድ አይደለም። የወንድነት መገለጫ እሱ አይደለም። ዝንጀሮም አንጠልጥሏል፣ እሱ ችግር የለውም፣ ለውጥ የለውም። እንስሳም ያንጠለጥላል። ባይዚ እነሱ ሆነንም እነ አህያም እነ ቡችላ ምናምን አላቸው፣ እሱ ለውጥ የለውም። ያ ከሆነ ወንድነት የሚያስብለው ወንድነት ልብ ውስጥ ያለው አስተሳሰብ ነው፣ አመለካከቱ፣ ለሴት ልጅ ያለው ክብር፣ ለህይወት ያለው ክብር፣ ሰውን ያለመጉዳት እቅድ ሊኖረው ይገባል። ወንድ ልጅ ሆን ብሎም ይሆን ሳይሆን ሴት ልጅን ያለመጉዳት ፕላን ሊኖረው ይገባል። ግድ የለኝም እንደፈለግኩ እጫወታለሁ ምናምን የሰው ልብ ቢሰበር እያለ የሚሄድ ወንድ አይደለም። ለዛ እኮ ነው እኔ ወንድም አልመስላቸውም። ታውቂያለሽ፣ አሁን ወንዶቹ እኮ ወንድንም ብለው የሚያስቡት እኮ አልመስላቸውም እኮ። ሰምተሽ አታውቂም? አሁን እንደውም እዚህ ካሉ ሊያጥረገርጉኝ ላይ ይችላል። ይህ ወንድ አትመስልም እንዲያት ወንድ መሰል እስቲው ላይ ይሉኛል። እኔ ወንድ አልችልም፣ ይቅር አልችልበትም። ወንድ መሆን አልችልም። እናንተ እየሆናችሁ እኔ ይቅርብኝ። አሁን ሆንኩ እየሆንክ በአፍንጫ ይውጣ ወንድነት። እንዲህ ከሆነ ሳልሆን ዘላለሜ ልኑር። ከእንደዚህ አይነት ወንዶች ራቁ። ኢሞ፣ ፌስቡክ፣ ዋትሳፕ፣ ቲክቶክ በየቀኑ ነው መነግራችሁ። ይሄንን በየቀኑ እየመጣው በየቀኑ ሪማይንድ እንዳደረጋችሁ። ውሸታም ነው የበዛው፣ ጭምብል ነው የበዛው፣ አስመሳይ ነው የበዛው። ስለዚህ አንቺ ለህይወትሽ የሚያስፈልግሽ ጠባቂ የሆነ ገብቶሻል፣ ጥሩ ልብ ያለው የብረት መዝጊያ ይባላል እኮ። ብረት መዝጊያ የሆነ ባላገኘች እኮ ሲባል እህቴ፣ ብረት መዝጊያ ማለት ተደባዳቢ ምናምን እኮ አለ። ታማኝ ልብ ያለው ማለት ጥቅማ ጥቅም ነው የበዛው። ስለዚህ ራስሽን ጠብቂ። የመጣሽበትን ዓላማ አትሽ ጅንጀና አቁሚ። ወንድ በህይወትሽ ውስጥ እንዲመጣ ከፈለግሽ ጥሩ ልብ ያለው ወንድ ጸሎት አድርጊ። እግዚአብሔር ነው የሚሰጠው። እሱንም ጊዜ ወስደሽ በጣም በጸሎት ተግተሽ ማለት ነው። ግልጽ ነው? እሺ አሌክሶ፣ አዎ ግልጽ ነው። በዛ አድርጊ። ግን አሌክሶ ግን እኔ ግን ጥፋተኛ ነኝ ማለት መጀንጀ ምናምን የለብኝ ማለት ነው ማለት ስልክ እንደዚህ መፈተን እኔ አሁን ማለት ነው ስለፈተንኩት ጥፋተኛ ነኝ ብዬ አሁን ትናንት ነው ተኝቼ ምናምን ስለጀነጀንኩት ጥፋተኛ ነኝ። ግን ጥፋተኛ አይደለም። ሰው እንደምን ኢሞ ላይ ምን ትሰሪያለሽ አንቺ? አሁን ኢሞ ላይ ገንዘብ ይገኛል። ኢሞ ላይ እኮ ያልገባም እኮ ኢሞ ገብቼ አላውቅም እኮ አሌክሱ። አይደለም ይኸውልሽ፣ አንቺ ለምን አሁን ሽቀላ ላይ ለምን አታተኩሪም? ይኸውልሽ አሁን ባልሽ ፍቅረኛሽ መሆን ያለበት ስራሽ ነው። እሺ ያለ ነገር ልንገርሽ እንደ ኤክስፒሪየንስ። አሁን እኔ ስራዬ ማለት ፍቅረኛዬ ነው፣ ሚስቴ ነው። በቃ በየቀኑ ነው ማገበው፣ በየቀኑ ነው ሰርፕራይዝ ማረገው። ስራዬ ማለት እኔና ስራዬ ባልና ሚስት ነን እና በጣም ነው ማፈቅረው። በሷ አልደረደርም። ሳልሰራ ካደርኩ ጨጓሬ ሁላ ሊያስነጥሰው ይችላል። እንደዚህ አክሪ ስራሽን። ይኸውልሽ ትዳር የእግዚአብሔር ስጦታ ነው። በጥረትሽ የምታመጪው አይደል። ይሄ ማለት በር ዘግተሽ መና ይወርድልሻል ማለት አይደል። ግን እሱ ሲሰጥሽ ነው። አንቺ ኢሞ ላይ ፌስቡክ ላይ ስለተሯሯጥሽ ትዳር አታገኝም። ልብሽ ነው የሚሰበረው። ራስሽን ጠብቀሽ ግን ህይወትሽ ላይ ብታተኩሪ ግን እግዚአብሔር ያለው ነገር ከሆነ መቼም አይቀርም። መቼም ትእዛዝ ከሆነ መቼም አይቀርም። በርሽን ዘግተሽ ጣራ ሰንጥቆ ይገባል። የእግዚአብሔር ትእዛዝ እንደዛ ነው።
ግልጽ ነው። ግልጽ ነው። አመሰግናለሁ። ይዘጋል። ሄሎ